ደምስ በልጅነቱ ምን አይነት ባህሪ ነበር? ጡት ይጠባ ነበር፣ ጡት ይጠባ ነበር። እንዴት ነበር ክላስ አክቲቪቲ? አንደኛ ነበር የምንወጣው ስንለቀቅ። የዘመኑ ፍቅር ሆኖ ላጥላጥ ከማን ጋር ልጫወት እንጀራ በወጥ እንደው ለመጀመሪያ ጊዜ ቀልድከውን ቀልድ ታስታውሳለህ? ኧረ አልነግርህም። የሷ አጨዋወት አይደለም ዝም ብሎ የታክቲክ አውራናት ፋቢዮ ካፔሎ። ለምሳሌ የለቅሶ ቤት አይደል የኔ ነው። ሃክመን ማዳነት ፓዋሸን ሳልበላሽ ሳትበይኝ አብረን ለመኖር እንጫወት ስልሽ እምቢ አትበይ ቁማር። እኔ ካርታ በጣም ወልፍ ነበረብኝና ቁጭ ብሎ ሲተግዝ ሚስትየው ተጫወታ ስትለው ጣይልኝ አላት። ስተኛው ግን በሩ በኃይል ተንጓጓ። ማን ነው ብላ ደንግጣ በሩን ስትከፍት በዊልቸር የሚሄድ ሰውዬ እንትን ብሏል። እንዴ ምንድነው አለች። አይ ባወጣሹ ማስታወቂያ መሰረት እና ያው እግር የለኝም ሌላ ቦታ አልሄድም፣ እጅ የለኝም አልመታሽም፣ ሌላውስ ያ ነገር ስትለው በምን አንኳኳው ተላት። ዶኪል ኮሜዲያን ባትሆን ምን ትሆን ነበር ስለው አማራ አላለኝ። ጫወታ አዋቂ ወይ አይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ተወዳጁን የመድረክ ፈርጥና ኮሜዲያን በግራም ቢሄዱ በቀኝም ቢሄዱ ደምሴ ፍቃዱ ቀና ነው መንገዱ። ደምሴ እንዴት ነህ ሌኖኬ? አማን ሰላም ነው ሆይ? ሁሉ አማን እንደምን አለ? እግዚአብሔር። እኔ ዋሽው እንዴ ላይ ሳልጋብዝ አንተ ቀድመ ጋበዝከኝ አይደል? ደምሴ የግድ ነው እንዴ? አንተ ብትመርቀው ይሻላል። አዎ ልክ ነው ልክ ነው። ትሄድብኛል። አዎ ትክክል። እንዴት ነህ? አማን አለሁልህ ይመስገነው። በጣም አምሮብን የመጣው። አዎ ይመስገነው። አክብረህን ስለመጣ በአይቤክስ ሚዲያ ቤተሰቦች ስም ከልብ አመሰግናለሁ። እኔም እንግዲህ አክብራችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። በነገር ላይ ዋሻው እንዴ በጣም ማይ ፌቨራይት አንደኛ ፕሮግራም። ስንት ዘመን እውነት አውርተን ያልሆነልን አሁን ዋሽተን እውነት ነው እንዴ? አዎ በጣም እግዚአብሔር ይመስገን። በጣም ተወዶላችሁ። በጣም እስኪ ደምስዬ መቼም አንተን ህዝብ በጣም ያውቃል፣ ግን እንደው ለመግቢያ ያክል ደምሴ የተወለደ የታደገ የሚለውን። እንግዲህ የተወለድኩትኝ እዚያው አዲስ አበባ ነው፣ ልደታ አካባቢ የተወለድኩት ጦራሎች ሆስፒታል። ኦኬ ጋንዴ አይደለም፣ እዛው ጦራሎች ሆስፒታል ውስጥ። እዛው ጦራሎች ሆስፒታል ውስጥ ነው የተወለድኩትኝ። ያደግኩትኝም እዛው ልደታ አካባቢ ነው ያደግኩትኝ ማለት ነው። የወታደር ልጅ ነህ እንዴ? አዎ ጦራሎች ያው አባቴ ጦር ሰራዊት ነበረ፣ እናቴ ደግሞ አየር ኃይል፣ ያው የምድሩንም ያየሩንም። ስለ ልጅነት አስተዳደግ እስኪ ንገረኝ ደምስ። በልጅነቱ ምን አይነት ባህሪ ነበረው? ያው ጡት ይጠባ ነበር፣ ጡት ይጠባ ነበር። እሺ ከዛ በኋላ ያው እንግዲህ ወደ ፋፋ ነው ፋፋት ያው እንደዛ ነው። ያው እንግዲህ በልጅነቴ ጨዋታ በጣም ወድ ነበረ። የተለያዩ ጨዋታዎች ማለት ሰፈር ውስጥ ያሉ ጨዋታዎች፣ ኳስ፣ አሁን ምንድነው ሃይኪንግ ነው የሚሉት፣ አሁን ወደ ጫካ ሄዶ አጋም ቀጋ መብላት፣ እንደዛ አይነት ነገሮች በጣም ያስደስተኝ ነበረ። በቃ የሰፈር ልጆችን ሰብስቦ አብሮ መጫወት ደስ ይለኝ ነበረ። የትምህርት ቤት ላይፍስ እንዴት ነበር? ሃይ ስኩል፣ ኤሌመንተሪ? ትምህርት ቤት የሚገርም ነገር እንደው አሁን ፍልፍሉ ባለፈው እንደ ደምሴ ወንትር ነበርክ እንደ ያለኝ ብዙ ትምህርት ቤት የተማርኩት። እንግዲህ ከአንደኛ ክፍል ያለውን መልመጃውን እንግዲህ አልነግርህም፣ ብዙ ነው። አንደኛና ሁለተኛ ክፍል የማነ ብርሃን የሚባል ትምህርት ቤት ወይራ ሰፈር አካባቢ ማለት ነው። ከዛ ሶስተኛ ክፍል ደግሞ ትንቢት ኤርሚያስ እዛው ከሙሉ ወንጌል ጀርባ ቀጠና 2 የሚባለው ማለት ነው። ከዛ 4 5 6 7 ደግሞ አባይ ምንጭ ልደታ። ከዛ ደግሞ 8ኛ ክፍል ቀራኒዮ መድኃኔዓለም። ከዛ እንደገና ሃይ ስኩል አየር ጤና እና በጣም ግን ለኔ ጠቅሞኛል። እንዴት ነበር ክላስ አክቲቪቲ? አንደኛ ነበር የምንወጣው ስንለቀቅ።
አይ ጥሩ ነበር። ምንም አይደለም። እዛ እንዴት ነው ኪነት ምናምን ነገር ነበር የመስራቱ ነገር? አዎ እንትን እኔ አሁን አንድ ጊዜ እንደዚሁ ማታ ዜና የሚቀርበውን ለሰፈሬ ልጆች እዛው አብረውኝ ነው የሚማሩት አባይ ምንጭ የሚባል ትምህርት ቤትና እልላቸው ነበር። ከዛ ጋዜጣ ደግሞ አንበቡ ይሉንና እንደዚህ ተለቅ ያሉ ሰዎች ረጅም የሰርቶ አደር የሚባል ጋዜጣ ነበር። እሺ። እና በጣም ብዙ ነው። እሺ። ከዛ ሁሉም እኔ ቀድሜ የምጨርሰው ቁጭ ብለው እኮ የሚያዩን ትልቅ ሰዎች አሉ፣ ግን ቀድሜያቸው ነው የምጨርሰው። ግን ይሄን የነገርኳቸው አሁን ነው። የዛን ጊዜ አንብቤ የጨረስኩ መስሏቸዋል። እኔ ግን ጨርስ የነበረው አንደኛውን አንቀጽ 1 3 4 አንቀጽ እዘልና ታች ነበር። ለምን ሐሳቡ ያው ነው። ልክ ነህ። ሐሳቡ ያው ስለሆነ 1 3 4 አንቀጽ እየዘለልኩኝ ነበር የማቀርበውና ባለፈው እንደውም አንዱ ውሸት የሚባል ልጅ ሁሌ እኮ በቃ አንተ ቀድመህ ትጨርስ ነበረ ሲለኝ አይ የምጨርሰው እኮ 3 4 አንቀጽ እየዘለልኩኝ ነው አልኩትና ያንን ሳነብ ስለነበረ አንድ ጊዜ 5ኛ ክፍል እያለው የትምህርት ቤቶች ውድድር የእግር ኳስ ምናምን ውድድር ነበርና አማርኛ አስተማሪ ከየክፍሉ ያሉትን ተማሪዎች ሄዳችሁ ቅዳሜ ውድድሩን ዘግባችሁ ሰኞ ለክፍል ተማሪዎች አቅርቡ አለ ማለት ነው አማርኛ አስተማሪ። ከዛ እኔ 5ኛ ቢ ምናምን ኤ መሰለኝ የነበርኩትኝና ከዛ እኔ ማን ይሁን ሲባል ደምሴ ይሆናል ያው ስለሚያውቁ ማለት ነው ክፍል ውስጥ አንዳንድ ጊዜ ወጣ ብዬም ያው እንትን ስለነበረ እሱ ይሁን አሉኝ። እሺ አልኩኝ። ሄድኩኝ ቅዳሜ ዕለት ሲጫወቱ ምናምን ነገር አየሁ ምናምን አልጻፍኩኝና ልክ በሁለተኛው ፔሪድ ነው 3ኛው ፔሪድ ላይ የሌላ ክፍል ሰምቷል አስተማሪው። እኛ ክፍል መጣ። እዚህ ክፍል ማን ነበር የተመደበው አለ። ደምሴ ነው አቅርብ ተባልኩኝ። አጥቼ ስለው ጉድ አለ፣ ተጨበጨበ። ይዞኝ ወደ ዲሬክተሩ ጋር ወሰደኝ ማለት ነው። እዛው ዲሬክተሩ ምክትል ዲሬክተሩ ምናምን ባሉበት ደግሞ ለነሱም አነበብኩላቸው። ምን አይነት ጉድ መጣ ተብሎ ደውል ተደውሎ ተማሪ ይውጣ ተባለ። ተማሪ እንደገና እንደ ሰልፍ ማለት ነው። ተማሪ እንደገና ወጥቶ ተሰለፈ። እንደገና ለተማሪው በድምጼ ደግሞ አነበብኩኝ፣ ተጨበጨበ። ወዲያው ዲሬክተሩ ለቤተሰቡ ልጁ እንደዚህ አይነት ችሎታ ስላለው በቃ ክትትልና እገዛ ይደረግለት የሚል ደብዳቤ ትምህርት ቤቱ ጽፎልኝ ቤት ሄድኩኝ። ማታ እናቴ ከስራ እስከምትመጣ ድረስ ጠብቄ ስሰጣት የምን አባ አርፈ ተማር እንጂ ብላ ገረፈችኝ እና ከዛ በኋላ አቆምኩትኝ ማለት ነው። ከዛ በኋላ ነው 8ኛ ክፍል ስደርስ ቀራኒዮ መድኃኔዓለም እንደዚህ እንደ ሚኒ ሚዲያ ነበረ። እዛም የነበሩት መምህር አለማየሁ የሚባሉ መምህር ናቸው። እሳቸው በቃ አስጀመሩኝ ማለት ነውና በቃ በጣም ዜና አንባቢ ሆንኩኝ። በዛው ከዛ አየር ጤና ሃይስኩል ስገባ ደግሞ ሚኒ ሚዲያውንም ማስተዋወቁንም ምናምን በዛው ቀጠልኩ ማለት ነው። ኮሜዲው እንዴት መጣ? ኮሜዲው የሚገርምህ በአጋጣሚ ነው። እኔ ሚኒ ሚዲያ ጋዜጠኛ ነበርኩኝ እንዳልኩ ነው። በጋዜጠኝነት ነበር የምሰራውና አየር ጤና ሃይስኩል ከገባው በኋላ የትምህርት ቤቱ ሚኒ ሚዲያ ውስጥ መስራት ጀመርኩኝ እና በጣም ድምፅ በቃ ጮክ ብዬ ነው የማነበው። እንደውም አንድ ጊዜ የተባረሩ ተማሪዎች አንብብ ብለው ዳይሬክተሩ ያ ልጅ አንብበው ብለው ወደ እኔ ያመጡ ማለት ነው። ለኔ አየር ጤና ነው ሃይስኩሉ። የቆሼ ልጅ የሚባላል የኮምቤ ልጆች የሚባለው እና እንደዚህ በጣም ጸብ የነበረበት እንትን ነውና አንብብ ተብዬ መጥቶ አነበብኩኝ። ስማችሁ ከዚህ በታች የሚዘረዘር ተማሪዎች 1 ጠላ ጠጥቶ በመግባት 2 አስተማሪ በመሳደብ 3 በመስኮት በመዝለል አጥር በመዝለል ከዛሬ ጀምሮ ከትምህርት ቤቱ የተስፈነጠራችሁ ነው ያልኩት። ታውቃለህ የተስፈነጠራችሁ መሆኑን ምናምን ነገር 1 ከሌ ከምናምን 2 ምናምን ብዬ ዘረዘርኩልህ። ከዛ ልክ ከጨረስኩኝ በኋላ የሚኒ ሚዲያው መስታወት በጩቤ ተንኳኳ። በቃ ቆረቆሩት በጩቤ። ከዛ በኋላ አንተነህ ኪዳን የሚባል የሚኒ ሚዲያው መሪ ነበረ። እሱ ሊደሩን ጠርቶ ሊደሩ መጥቶ ምናምን አረጋግቶ ምናምን ነገር ወደ ክፍል በቃ ገባ። ክፍል ስገባ እንዳለ የተባረሩት አሉ እዛ። ማን አላወቁኝም፣ መልኬን አያውቁትም። ማን እንደሆንኩ አውቀው በድምጽ ብቻ ነው። ማን ነው እንገለዋለን ሲባል አቋርጬ ትምህርት ወጣሁ። እዛ ዳይሬክተሩ ጋር ሄድኩኝ። እሱን ያነበበው አሉ አሪፍ፣ በጣም ጎበዝ፣ ምንም ነገር አይደርስብህም። አንድ ከሆንኩ በኋላ እኮ እውነት ነው ማን ይደርስብህ ተባለ። ከዛ በኋላ ነው ልክ ገና እስከዛ ሚኒ ሚዲያ ሰራና ገና የትምህርት ቤቱ የመድረክ አስተዋዋቂ ጨርሷል። ኦኬ እኔ ያው የ12ኛ ክፍል ጨርሶ ወጥቷል። የትምህርት ቤቱ የመድረክ አስተዋዋቂ የነበረው ማለትና ገና ላይ ሙዚቃ ዝግጅት ተዘጋጅቶ እንደዚህቻች በዴስክ ምናምን አለች አይደል? ዴስክ ተረድሮ የሚሰራው
እሷ ላይ ማን ያስተዋወቅ ምናምን ሲባል እኔ ሞክራለሁ አልኩኝ። አጠናው ምናምን ጻፍኩኝ። ሰላም ጤና ይስጥልኝ እንደምን አላችሁ በግራም በቀኝ ምናምን አልኩኝ። ተጨበጨበ። በዛው ወደ መድረክ ማስተዋወቁ አልኩኝና ያው ቀልጣል እያደረኩ ነበረ መድረክ ማስተዋወቀው። ከዛ ሙሉ ለሙሉ ከዛ በኋላ ወደ ኮሜዲው ገባው ማለት ነው። እንደው ለመጀመሪያ ጊዜ ቀልድከውን ቀልድ ታስታውሳለህ ደምሲ? ኧረ አልነግርህም። ምንድነው? ኧረ ተው እንዳልነግርህም ለእንጂ ለሚዲያ አይሆንም ብዬ ነውና አንድ ምንድነው መሰለህ ፒያሳ አካባቢ ባለ 7 ፎቅ ህንጻ አለ እና ከስር አንዲት ቆንጆ ሴት ነበረች እና በጣም በቃ አየዋትና በጣም ወደድኳት። ከዛ እቺን ቆንጆ ሴት ለማግኘት ፎቅ ውስጥ ከገባ በኋላ የሚከተለውን ፎርማሊቲ አሟላ ይላል። ልክ ሩጫን አንደኛ ፎቅ ሲሄድ ሱሪን አውልቅ ይላል፣ አወለኩ። ሁለተኛ ሲሄድ ጃኬትን አውልቅ ይላል፣ አወለኩ። ሶስተኛ ሲሄድ ሸሚዝን አውልቅ ይላል፣ አወለኩ። አራተኛ ሲሄድ በቃ ከነቴራን አውልቅ ይላል። 5 6 7 ስድስተኛ ስደርስ ፓንተን አውልቅ ይላል፣ አወለኩ። 7ኛ ስደርስ በር ተዘግቷል። ክፍት አድርጌ ስገባ ሴሚናር እየተሰጠ ነው። በድንጋጤ እኔም ቆምኩ፣ ፎቁም ቆመ፣ እሱም ቆመ፣ ሰውም ቆመ ምናምን የሚል ነበረና በጊዜው ያው አሪፍ ነበር። እንዴ በጣም ይገርም ነው እንጂ ማለት አሁን አይሆንም። እኔ ራሱ እኮ በቃ ያወለኩ ነው። በቃ ሰው በድንጋጤ ሰዎቹም ቆሙ፣ እኔም ቆምኩ፣ እሱም ቆመ፣ ፎቁም ቆመ ምናምን እንደዚህ አይነት ነገር ነው። በአይቤክስ ሚዲያ በጣም አሪፍ። ከዛን እንዴት ነው ወደዚህ ወደ ዋናው? ከዛ በኋላ ትምህርት ቤት እንትን ካልኩ በኋላ ልጨርስ አካባቢ ላይ ኤንጂ ባንድ የሚባል ኮልፌ አካባቢ እዛ ለሆነ ዝግጅት መጥቶ አንዱ ልጅ እንዴ በቃ ማስተዋወቅ እኮ እንፈልጋለን ምናምን አለኝ። ሄድኩኝ፣ የነሱ የባንዱ መድረክ አስተዋወቅ ሆንኩኝ። ከዛ በኋላ ማይሄራን ባንድ የሚባል ደግሞ አውቶቢስ ተራ ወረዳ 6 የሚባል ባንድ አለ። እነሱ ደግሞ ወሰዱኝ እያሉ በቃ አውቶቢስ ተራ ምናምን ነገር ተቀባበሉኝ። ከዛ እነሱ ጋር እያስተዋወቅኩ እንዳለ ነው ፕሮፕራይድ የሚባል ድርጅት የገባሁት። ለሙዚቃ የተለየ ፍቅር ያለህ ይመስለኛል። አሁን ብዙ ጊዜ ኮሜዲህን አንተ ስታቀርብ አንዳንዴ በዜማ እያዋዛ በግጥም እያዋዛ ነውና ሌሎችም ላይ አይቻለሁ። ግን ሞር አንተ እነ ማርቆስ ምናምን ከመጣችሁ በኋላ የፈነዳ ነገር ነውና እንዴት ነው እስኪ ስለሱ? ብዙ ነው ከዛብኩ ድሮ ከበባት ትምህርት ቤትም እያለሁ ዘፈን ነበረኝ። እንደው ጋራጅ የሚል ዘፈን ነበር። ጋራጅ ምናምን ነገር የሚል እንደገና ወንድና ሴት የሚል ሁሉ ሙዚቃ ነበረኝና ብዙ ጊዜ ከዛም በኋላ በጥርስ ሳቅበት የሚል ሙዚቃና ብዙ ጊዜ ሙዚቃ እንትን እላለሁ። ከዛ በኋላ ደግሞ በካርታ እኔም አለኝ ጨዋታ ተበልተሃል አትቆጣ ካፌ ሄደ ቡና አምጣ ላሊላሊላላ ሳፈሪያ ከይደሽ ማሳጅ አርጊኝ እስኪመሽ ላሊላሊላላ ሴካና ላጥላጥ ሰለቸኝ ኮንከር የልጅነት ፍቅሬ እንዴት ነሽ ድምር የዘመኑ ፍቅር ሆኖ ላጥላጥ ከማን ጋር ልጫወት እንጀራ በወጥ በካርታ ይሄ ሙዚቃ በጣም ብዙ ሰው የሚወደው ሙዚቃ በጣም እያየሁት ነበርና ከካርታ ጋር የተገናኘ ገጠመኝ ነበር። እንዴት ነው ማለት ያው እዛን ሰሞን እንትን አካባቢ ነው ሪች አካባቢ ሙሉ ቀን ተሾመ ቴዎድሮስ ተሾመ ወንድም በጣም ጓደኛዬ ነው። አሜሪካን ሀገር ሄደዋልና እሱ በጣም ካርታ ይጫወት ነበር እዛና አብሬው ሄዳለሁ። እኔ አልጫወትም ብዙም። እኔ ቁማር ከልጅነት ጀምሮ አይሳካልኝም ልሞክር ብልም ማለት ነውና ከሱ ጋር አይና እዛ ጋር የሚሉትን ነገር አይቼ ነው እንትኑን ፍቅር ነው ወደ ዘይቤያዊን ያረኩትኝ። ብዙ ጊዜ ዘፈኖቼ ላይ እንደዛ ነው የምጠቀመው። አሁን ለኳስ የሰራሁትም ራሱ ከኳስ ጋር አስታክኬ ፍቅርን የገለጽኩለት። ለምሳሌ መኝታ የሚወዱት ተክሌና ትርንጎ የዓለም ዋንጫ ሰሞን ተከራይቶ ቤርጎ ሲጫወቱ አደሩ ሌሊቱ እስኪነጋ እንደ ፕሪሚየር ሊግ እንደ ቡንደስሊጋ ደን የሷ አጨዋወት አይደለም ዝም ብሎ የታክቲክ አውራናት ፋቢዮ ካፔሎ ትንሽ ስትጠቃ በስሜት ብታብድም እንደ ሞሪኒሆ ሽንፈትን አትወድም ደን እንደዚህ። አሁን ይሄን የኳሱን ከፍቅር ጋር አያይዤ ነው እንትን የምለውና ካርታንም ያንን የካርታውን ጨዋታ ከፍቅር ጋር በአልጋ ላይ አልጋ ተጀምሮ ሞንቴ የስንቱ ሰው ትዳር ፈረሰ በፖስቴ
የወንድ ልጅ ፖስቴ ሆድ እንዳላስባሰ በሴቶች ሞንቴ ግን ባቢሎን ፈረሰ። እንደዚያ ነው ማለት ከሞንቴ በጣም እኮ ክሬቲቭ እኮ ነው። ሳልበላሽ ሳትበይኝ አብረን ለመኖር እንጫወት ስልሽ እምቢ አትበይ ቁማር ገና ወጣት ልጅ ነሽ ለዚያውም ለግላጋ ልብሽን ጣይልኝ አሁኑን ልዝጋ ኋላ መስተርጅና ማምሻውን መተሽ እንደሞተ ካርታ ስቤ እንዳልጥልሽ እኮ በጣም እኮ ነው የሚገርመው። ደምስ እንዴ ልጅ ካርታ ይጫወት እንዴት ይጫወት ነበር? አትጫወትም ማለት አዲ አልጫወትም ግን ሲጫወቱ አይ ነበረ። እኔ ካርታ በጣም ወልፍ ነበረብኝና አንድ ቀን ካርታ ቤት አድሬ ታክሲ ውስጥ ገባሁ። ሆሊላንድ የሚባል ትምህርት ቤት እየተማርኩና ልክ ሰሜን ማዘጋጃ ጋር ሲደርስ ነቃው መውረጃ የደረሰ ማለት ነው። ከዛ ምን ብለው ጥሩ ነው ረዳቱ ሞንቴ እንደዚህ ነው እና እዚህ ምን ዘፈኑ ላይ ምንድነው በቃ እንደዛ ተጫውቶ ይመጣና ቤት ይገባል ሚስቱ ጋር ማለት ነው። ተበልቶ ምን ብሎ ነው በቃ ገብቷል። ማታ አምሽቶ ነው ገብቷል። ቁጭ ብሎ ሲተግዝ ሚስትየው ተጫወታ ስትለው ጣይልኝ አላት። ራሴን የጣልኩላ አንሶ እንደ ላንተ ብዬ ራሴን የጣልኩላ አንሶ ምናምንና ሳልጫወት እዛው አይቼው ነው ይሄ ነገር በፍቅር እና በጣም ተወዳጅ ነበረ በካርታ በነገር ላይ ይሄ ቁማር በጣም አስቸጋሪ ነው። አንድ ልጅ ነበር ነገር የለ እንደ ልጁ ደረጀ ነው ስሙ ማለት ነው። ቁማር ሲል ተበላ። ከዛ በኋላ ወይኔ ደጀኔ ያላለው ደረጀ እኮ ነው ስሙ። የራሱ ስም ጠፍቶት ወይኔ ደጀኔ ያለ ካርታ በጣም ብዙ ራሱ አንድ ፉገራክ ነበርና አንድ ሰው በጣም የካርታ ወልፍ አለበትና የመጨረሻው ብሩ ላይ በ5000 ብር ሄዶ ነው ማለት ነው። ከዛን ኬሻ ጦርን ሲጥልለት ያኛው ዘጋ፣ ጨዋታው አለቀ። ተኛ አላስቻለውም። ወጣና የልጁን ቤት ሄዶ አንኳኳ። ኬሻ ፍላወርን በጥልል ተዘጋና እንደውም ጆከር ለመሬት አላለ። ካርታ በጣም የቪሲዲው ዘመን እንዴት ነበረ? በነገር ላይ ደምስ ሲሰራ እንደ ባሪያ ሲኖር እንደ ንጉስ ነው ይባላል። አንድ ስራ ከተሰራ በደንብ አድርገህ ነው መስራት ያለበት፣ ትኩረት መስጠት። እኔ ብዙ ጊዜ ያው ጆክ ለማቅረብ እንትን እላለሁ እንጂ ስራውን ሲሪየስሊ ነው የማየው የሚሰራው ስራ ማለት ነው። ለምን ለህዝብ ነው የምታቀርበው። ለህዝብ የምታቀርበውን ነገር ቢያንስ በቻልከው አቅም ጥሩ ነገር ለመስራት መጣር ነው እና በቪሲዲ ብዙ ስራዎች ያው እኔም የራሴ ድርሰቶች ነው። ለምሳሌ የለቅሶ ቤት አይደል የኔ ነው። ሀክመን ማዳነት ፓዋሸን አይደል የሚለው ማለት ነው። ቁጥር 1 ቁጥር 2 እንደው ዶክሌ የሚያለቅስበት ወጥቶ ተመስገን መላኩ አቹና ይብለጦ ነው ዳኛ ሆነው ቁጥር ምናምን ነገር ሲል እሱ የሚያለቅስበት እሱ ቁጥር 1 ነው ዶክሌ ያለበት። ቁጥር 2 ደግሞ ልጃሬ ራም ፓፓፓም የሚለው ማለት ነውና በርካታ ኮሜዲ የሚሰሩ ቪሲዲዎችን በድርሰትም በመሳተፍም ብዙዎቹን ሰርተናል። ከስታንዳፕ ኮሜዲዎችም ከዛ በኋላ ቦሌሮክና የይሳቃል ስታንዳፕ በጣም እኔ እጅ የነሳውበት ደምስ በዚህ ልክ አላቀውም ብዬ ስላንተ ፕሮፋይል ሳገላብጥ የይሳቃል እንደውም ብዙ አላየውም። አንዳንድ ቀልዶች አሁን ይሳቃል ያቀረብናቸው ቀልዶች አንዳንድ ሰዎች አሁን ሲጠቀሙበት አለው ቀልዶቹን እኛ የዛን ጊዜ የቀለርናቸው ቀልዶች ናቸው እና አሁን አንዳንዶቹ እንደ አዲስ ሲያቀርቡት እኔ ይገርምኛል በጣም። የኔ ልብ ብርሃን የኔ ትንሿ ልዕልት ስወድሽ እኮ ህይወቴን ሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አምድ ታውቂያለሽ? እሱ ነው ከሷ ጋር ወስደ ተጠበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ወኔ እኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ?
ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤቱ ስኑላል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ አስመሳይ። እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። ይህ ሰውዬ ከማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ ነው? ጎኔ ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ። በቅርብ ቀን አዲስ ተከታታይ ድራማ በአይቤክስ ኢንተርቴንመንት ከስር ያለው ሊንክ በመጫን ሰብስክራይብ እያደረጉ ይጠብቁን። ከይሳቃል በፊት ቦሌ ሮክ ነበረ። ሮብ የሚገርም ነገር እንጀምር ብዬ ፕሮፖዛል ለቦሌ ሮክ ባለቤት ሳቀርብለት በሳምንት እንዴት ልታስቁ ትችላላችሁ? ብዙ ጊዜ ኮሜዲያኖች አንድ ቀልድ ይዛችሁ እሷኑ አመቱን ሙሉ ነው የምታወሯት። አይ ገንዳው ስላልተዘጋጀላቸው ነው እንጂ ዋና እኮ መዋኘት አያቅታቸው፣ ገንዳው ስለሌለ ነው። ሁል ጊዜ በየሮቡ ግን ቢዘጋጅላቸው ሁሌ ክሬት ያደርጋሉ ምናምን ብዬ አሳምኘው ነው የጀመርነው እና በቃ ተሳካ። በጣም አሪፍ ነገር ሆነና ብዙ እዛም ራሱ ብዙ ገጠመኞች አሉ። አንዳንድ ሰው ፊት ለፊት የሚቀመጣል። አሁን አንዱ ፊት ለፊት ተቀምጦ አይስቅም ነበር ይዛኔ። ሁሌ በየሳምንቱ ይመጣል። ደግሞ ወደ ኋላ ቢቀመጥ እንኳን አሪፍ ነው፣ አይስቅም። ከዛ በቃ መረረንና የሆነ ቀን ፕሮግራሙ ካለቀ በኋላ ተከተለ ነው ከሚስቱ ጋር ነው ደግሞ የሚመጣው። እሷ ትስቃለች፣ እሱ አይስቅም። ከዛ በኋላ ሄድንና እንደ ወንድማችን ምን ከኛ ምን አጉድለን ነው ወይም ምን ጨምረው ነገር ካለ እንደው ምን ሁሉ ጊዜ ትመጣለህ ግን አትስቅም ምንድነው? ሚስትየው ኧረ ተውት እሱ ቤት በፍላሽ ባክ ነው የሚስቀው አለች። ከሌሊቱ 6 ሰዓት ይቀሰቅሰኝና አለች እንትና ምን ነበር ያለው ይላል። እና ታዲያ ናይት ክለብም ምሽት ጭፈራ ቤት ሄዳችሁም ሌሊት ነው እንደሚጨፍረው አልናት ሙዚቃ በሰማው ሙዚቃ። እና እንደዚህ ብዙ ገጠመኞች ነበሩ እዛ ማለት። እንደው ህዝብ ልብ ውስጥ ክትት ያደረገ ጨዋታ የትኛው ነው? የትኛው ፉገራ ነው? የቦሌ ልጆች ሆያ ሆዬ። አሁን መጀመሪያ ራሱ ብዙ ሰው በሚዲያ ላይ የሚታወቀው የቦሌ ልጆች ሆያ ሆዬ እሱ በደንብ በብዛት ብዙ ሰው የወደደው ስራ ነው። ከዛ በካርታም ብዙ ሰው ይወደዋል። በርካታ ስራዎች አሉ ያው ካለፉ በኋላ ስለምትረሳቸው። ልክ ነው። አንድ የሆነች እዛ ይሳቃል ላይ ቲንክ መሰለኝ ተመቸችኝ ቀልድ ነበረች። የማስታወቂያዋን ቀልድ እስኪ ንገረኝ። እሱንም ቀልድ አሁን በቅርብ የሆኑ ሰዎች ቀለዱት ቆይቷል። እንግዲህ አይተዋል። ኦልሬዲ 10 ዓመት 11 ዓመት ይሆነዋል። እና ማስታወቂያ አውጥታ ነው ሴትዮዋ ማለት ነው። እና ባል እፈልጋለሁ ግን የማይመታኝ የትም ሌላ ጋር ሮጦ የማይሄድ ሌላ ሴት ጋር የማይሄድ እና በአልጋ ላይ ጥሩ የሆነ አለች። ማስታወቂያውን ለቀቀች። ከዛ በስንተኛው ግን በሩ በኃይል ተንጓጓ። በኃይል ነው የተንጓጓ። ማን ነው ብላ ደንግጣ በሩን ስትከፍት በዊልቸር የሚሄድ ሰውዬ እንትን ብሏል። እንዴ ምንድን ነው አለች። አይ ባወጣሹ ማስታወቂያ መሰረት እና ያው እግር የለኝም ሌላ ቦታ አልሄድም፣ እጅ የለኝም አልመታሽም፣ ሌላውስ ያ ነገር ስትለው በምን አንኳኳው ተላት። በጣም በቃ ብቻዬን በሌሊት ነው የሳቅኩት። እዛ ይሳቃል ምሽት ላይ ቀረበ ነው እና አሁን አንዳንድ ሰዎች ምናምን እንትን ይሉታል እና እንደዚህ አይነት ጨዋታዎች ምናምን በቃ እና እንትን ይመቸኛል። በነገር ላይ እንደዚህ ወጣ ያሉ ቀልዶች በጣም ነው የሚመቹ። ብዙ ቀልዶች አሉ ያልታዩ በነገራችን ላይ። እስኪ የምታስታውሰው ነው? ሁለት ጓደኛሞች ሆነው ተመርቀው ኢንጂነር ሆነው ተመርቀው አንደኛው እዚህ ነው ያለው፣ አንደኛው ቻይና ነው ያለው። ቻይና ያለው በ4 ዓመት ነው 5 ዓመት ቆይቶ ይሄኛውን ጠራው ኢትዮጵያ ውስጥ ያለው። ይኸው እኔ በቃ እዚህ ቻይና ሀገር ኢንጂነሪንግ እየሰራው ያ የምታየው ድልድይ ይታያል፣ እሱ የኔ ነው። ያ የምታየው ፎቅ ይታያል፣ እሱ የኔ ነው። እንዴት አድርገህ ማለት ያው ከስራው ላይ 50% እሰራበትና 50% አርጌ ሲለው ነው አለ። ይሄኛው እዚህ እንደመጣ በ1 ዓመቱ ተቀየረ።
ከዛ ጠራው ና ላሳያለሁ። እዛ ጋር ፎቅ ይታያል። የምን ፎቅ የለም። እዛ ጋር ድልድይ ይታያል። የምን ድልድይ የለም። እና ምንድነው ሲል ሙሉ ለሙሉ ቻይኖቹ መጥተው የነበሩ የቻይኖች አሁን ይሄ ቀልድ ስንት ዓመት መሰለ? እንደውም ሰይፉ ፕሮግራም ላይ ብለው ይሄም 10 ዓመት ምናምን ይሆነዋል ቀልዱን ያቀረብኩት ማለት ነው። እና እንደዚህ አይነት ብዙ ቀልዶች ነበሩ። አሁን አብዛኛዎቹም ስለሚሰሯቸው ብዬ ብዙም እንትን አላቸው እና እንደዚህ በጣም ብዙ ነበሩ። በአይቤክስ ሚዲያ ፕሮፕራይድ ላይ አክሽን ኤድ ኢትዮጵያ እንዳልከው ዶነር ሆኖ ፕሮፕራይድ ያው አክሽን ኤድ ኢትዮጵያ ነበር ዶነሩ። HIV ላይ ነው ይበቃል የሚል የሬዲዮ ፕሮግራም ነበረ። እዛ በቅጥር ነበረ መጀመሪያ የተቀጠርኩበትን መስሪያ ቤት እዛ ድርጅት ነበረ። በጣም አሪፍ ነው። ሙያውንም እንዳዳብር አድርጎኛል። በኤችአይቪ ዙሪያ በጀንደር ዙሪያም ነበር የሚሰራው። በይበልጥ በኤችአይቪ ዙሪያ ነበር የሚሰራው እና በጣም ሙያዬን አዳብሮልኛል። በጣም ይበቃል ፕሮግራምም ላይ አቀርብ ነበረ። ከዛም የመድረክ ዝግጅቶችም ነበሩ። ፕሮፕራይድ ባለውለታዬ ነው። ከኤችአይቪ ጋር እንደው ማለት ብዙ በኤችአይቪ ማለት የዛን ጊዜ ምን መሰለ ኤችአይቪ ከቫይረሱ ጋር እንትን የሚኖሩ ሰዎች ጋብቻ እናገናኝ ነበረ እና ለምሳሌ ከቫይረሱ ጋር ነው የምኖረው እንትን መጠኔ እንደዚህ ነው እንደዚህ ያለኝ የምፈልገው እንደዚህ አይነት ነገር ምናምን ነገር ያው ፖዚቲቭ ነኝ ፖዚቲቭ የሆነ ምናምን ነው ምናምን ይባላል ማለት ነው። ከዛ አንዱ የሆነ ጊዜ በቃ ፖዚቲቭ ነኝ ቪላ ቤት አለኝ ምናምን መኪናዎች አሉኝ እንደዚህ ነገሮች አሉኝ የንግድ ምናምን ሱቆች ዱባይ ምናምን ነገሮች አሉኝና ከኔ ጋር እንትን ሊል የሚችል ፖዚቲቭ የሆነ ሰው በትዳር አገናኙኝ አለች። አንዱ በኔጌቲቭ ልግባል አለ። የምር እኮ ነው መጥቶ ዘቢሮ ድረስ እንዴ ከኑሮ ችግር ከሚገለኝ በኔጌቲቭ ከዛ ቢባል ቢሰራ አይሆንም። ያው ከንትኑ ማኳያ አይሆንም ተባለ። በኔጌቲቭ ካልገባው በቃ ከመመላለሱ የተነሳ አሉ በቃ ኢንቲጀር ሆነ። ፖዚቲቭ እያለ ኔጌቲቭ ፖዚቲቭ እያለ እዛ ኢንቲጀር ሆነና ያው አላገናኘነውም፣ አድራሻም አልሰጠነውም። ለምን ሪስክም ስለሆነ ማለት ነው። እና እሱ ያየው የኑሮውን ሁኔታ ነው እንጂ ያው ወርቅ የሆነ ላይፉን አላየውም። እና እንደዚህ አይነት ነገሮች በጣም ብዙ ያጋጥማሉ። እንደው ሌላስ እንደው የተለየ ነገር አጋጥሞ ያውቃል? አንድ የመርካቶ ሼክስፒር የሚባሉ ሰውዬ ነበሩ። አሁን ይኑሩ እንጃ፣ ጋሽ ጌዲዮን ይባላሉ። በጣም ግጥም በስም ይጽፉልሃል። ትዕግስት ካልካቸው ምናምን ሰጠሽው ድምቀት ለካ አንቺ ኖረሻል ውዲሷ ትዕግስት ነሽ እንዴ? የአይቤክስን ፕሮግራም ሰጠሽው ድምቀት ለካ አንቺ ኖረሻል ውዲቷ ትዕግስት ምናምን እንደዚህ ማለት ነው። ከዛ ስንሰጣቸው ደምሴ ግዛና ዳማከሴ አርግልኝ ውዳሴ ምናምን ነገር አለ። ከዛ ምን ያለ አንድ ቀን ጅቡቲ ስንላቸው ተቱቲ አሉ። ታያለበል በቲ ያልመጣ ብሏቸው እና እሳቸው እንደዚህ ልክ ፕሮግራም እዛ መርካቶ አካባቢ ያው ፕሮፕራይድ ማለት ያው ኩሩ ወዳድ ማለት ነው። እንግዲህ እንትን ነው ፕሮቴክት ፕራይድ ማለት ነው። ኩሩ ወዳድ እንደማለት ነው። እና እዛ መርካቶ አካባቢ ያሉ አነስተኛ ኑሮ የሚኖሩ ሰዎችን እገዛ ያደርጋል፣ ትምህርት ይሰጣል ምናምን ነገር እና እዛ ፕሮግራም ላይ ብዙ ጊዜ ያው ሰው ኑሮውን ይዞ ስለሚመጣ ቀልድኛ ብዙ አናቀርብም። ወተን ዝም ብለን የሆነች ነገር ብለን ነው የምንወርደው። እና እኚህ ሰውዬ ነው አበል ይሰጣቸዋል፣ ይመጣሉ ያው ግጥም ለመጻፍ። ከዛ አንድ ቀን ልንቀልድ ስንወጣ ሁሉም በቃ ልጁን ይዞ ምናምን ነገር ነው በቃ እናቶች ምናምኖች ናቸው፣ ጫጫታ ነው። አይ ማንም አይሰማንም ብለን ጋሽ ጌዲዮን እስቲ በግጥም ወጥተው ይገስጹልን ምናምን አላቸው። ጸጥታ ምንድነው መቀመጥ እንደዚህ በጥብጦ ለእያንዳንዳችሁ ይቅረብ እንደ ጡጦ እንደዚህ አይነት እንትን ነውና በዚህ ሰው ትኩረቱ ይሰበሰብ ነበርና ፕሮፕራይድ ብዙ ነገሮች የተማርንበት ነው። ብዙ ገዛ ያደረገ ድርጅት ነው። በጣም አሪፍ ነበረ። ለኛም አሁን ለያዝነው መንገድ መጀመሪያ እንትኑን ያሻገረን ፕሮፕራይድ ነው። አይ ደስ ይላል። በጣም አሪፍ በጣም ኤክስፒሪየንስ ነው ያለ። ደስ ይላል። በጣም እንዴት ነው ከቤተሰብ ውስጥ ቀልድ የሚችል ጨዋ ታዋቂ
ልክ እንደ ፕሮግራማችን ጨዋታ አዋቂ አለ እንደዛ አይነት ፋዘሬ በጣም ያው እንደዚህ ጨዋታለሁ አንዳንድ ጊዜ ምናምን ሲልለ ሰብሰብ ምናምን ነገር ሲሉ የመጫወት እንትን አለ እናቴም ያው አትቻለም እሷም ጣል ስታረግ ማለት ነው እንጂ እኔ ብቻ ነኝ የገባሁት እንጂ ወደዚህ ነገር ማንም እንትን ዞርም ያለ የለም ሰፈር ውስጥ ምናምን አሁን እኔ እንደዚህ ሆናለሁ ምናምን ስትል ሙድ ተይዞብህ ያውቃል ከታች ስለሆነ እንትን ያደረኩት ዝም ብዬ አጋጣሚ አይደለም የገባሁት አሳምነህ ነው የመጣው ከልጅነቴ ጀምሮ ከትምህርት ቤት ጀምሮ እያሳደኩት እያለማመድኩት የመጣሁት ነገር ስለሆነ ብዙም እንደዛ አይነት ነገር እንትን ግን በዚህች ስራ አባት ምናምን የሚሉ ነገር አለ የሆነ ሆቴልም ገብተህ ቀይ ወጥ እየበላ እስቲ በዚህች ቀይ ወጥ ቀልድባት የሚልህ አለ ምን አድርገህ ነው በዛ በቀይ ወጥ ራሱ አቃጥሎሃል አንተ ለራሱ እንዴት አረና ምንድነው መሰለ አንዳንድ ሰዎች በዚህ አጋጣሚ ቀልድ ወይ ደግሞ እንደዚህ አርት ወይም ጥበብ በዚህ ስራ አባት ተብሎ የሚመጣ አይደለም በዚህች እስቲ በዚህች ጠረጴዛ ስራልኝ እስቲ በዚህች ነገር ተብሎ እንዴት አይመጣምና ብዙ ሰው እንደዛ ይመስለዋል ግን አርት ማለት ለምሳሌ ምን አይነት ነገር አለ መሰለ ከዚህ ወጥተህ አሁን ይሄ ቀረጻ ቦታ ነው ቤት ድረስ በእግር ልትሄድ ትችላለህ እና ካፊያ ዝናብ አለች አለች ትንሽ ብዙ እንትን ማተል ካፊያ ዝናብ እየዘነበ አይታወቅህም አንተ በእግርህ እየሄድክ ነው ካፊያው ልብስህን እንትን እያረጠበው ነው ልክ ትሄድና ቤት ከደረስክ በኋላ ልብስህን አውልቀህ ስትጨምቀው ውሃ ይወጣል ያ ማለት ነው ጥበብ ማለት ነው ላይፉን ትኖርና ለሆነ ነገር ለምትፈልገው ነገር ታወጣዋለህ እንጂ ለዚህም ልስራ ብለህ አይደለም ላይፉን ትኖረዋለህ በጣም አሪፍ አገላለጽ ነው የገለጽክልኝ በጣም ደስ ይላል እንዴት ነው ግን አሁን የሆነ ሲሪየስ የሆነ ቦታ ላይ ስትሄድ ምናምን እኔ ብዙ ጊዜ ችግር የለብኝም እኔ ማለት ያው እንደ ሙድ ነው ሲሪየስ ቦታም ሲሪየስ ሆናለሁ ያው የስራም ቦታ የኮሜዲም ቦታ ኮሜዲ ሆናለሁ ራሴን እንትን እለዋለሁ እንደ ሁኔታው ሼፕ አድርጌ ነው እንትን እምለውና ብዙም አያስቸግረኝም እነ ፍልፍሉ ላይ ነው እንዲህ አይነት ነገር የሚደርስባቸው ፍልፍሉ ህይወቱም ራሱ እንትን ነው ኮሜዲ ነው ህይወቱም ላይፉም ራሱ ከሚስቱ ጋርም ያለው አኗኗር በቃ በውሎ ራሱ እንትን የሚገጥመው ነገር ራሱ ይገርመኛል እኔ በቃ እንደዚህ አይነት ነገር ነው ምን ይገርማል ከፍልፍሉ ወይ ምን የተለየ ነገር አረ በጣም ብዙ እሱ በጣም የሚገርም ነው ጭንቅላቱ ዳይናሚክ ነው እና ምን እንደሚያስብ ራሱ 3 ዲጂት 4 ዲጂት ነው እንትን የሚለው ማለት ነውና ሚስቱ ብቻ ናት የምትነቃበት ግን እሷንም ይሸውዳታል አንድ ጊዜ እንደውም ያው የኪስ ምናምን ይጣፍጣቸው የለም ሚስቶች እና ሁሌ ያው ኪሱ ምናምን እንትን ትልበታለች ሳብ ትንሽና አንድ ቀን ምናምን ብሎ ሲመጣ እሷ የለችም መኝታ ቤት ከፍቶ መሳቢያ ሲከፍት 10,000 ብር የእሷ አለ አምጥቶ ኪሱ ከቶ እሷ ከጎረቤት መጣች ከዛ ነካ ስታረግ እዚህ ጋር የሱ መስሏት ነው ከተንከባክበው አደሩ በንጋታው ብር ምናምን ነገር አለ የምን ብር አለችው 10,000 ብር ነበር የለም በቃ 2,000 ለትራንስፖርት ስጭኝ አልኳት አለ ተቀበላትና ወጣ ወዲያው የሷ መሆኑን ስታውቅ አንተ ባለጌ እንደዛ አድርጋ ያሳደርከኝ ብላ እሷንም ይጫወትባታል እና የሱ ይገርማል በጣም ተፈጥሮ ማለት ነው አንዳንድ ጊዜ እንደ ሰው ፈጥሮ እንደ ወፍ ነው የጨረሰኝ ይላል ወደ የሰውነት ቅርጹን ራሱ አይታሆን የሚገርም እንትን ነው አንዳንድ ጊዜ ሻወር ሲወስድ ገላውን ሲታጠብ ምናምን ነገር የሆነች ትንኝ ሆኖ ነው የሚመጣው እንደዚህ ነገር ትንኝ ስትለው ትንኝ ደግሞ ጠላቱ ነው እንደዚህ ትንንሽ ነገሮች ደግሞ አው ክፍለ ሀገር ምናምን ለስራ ስንሄድ እሱ ክላስ ውስጥ ጓሲን ነው የምትሰማው ትንኝ ሲያባርር ማለት ነው እዚህ እንትን እያለ እኛ ጋር ኢንተርቪው አድርገነው ነበር ይሁን ዝም እየመጣች አስቸገረችው እና ሚላል እና በጣም የፍጥነቱ ፍጥነት ዝም ስፖንሰር አድርጋችሁ ነው በጣም በቃ እንደዚህ ነው በጣም ነው የሚገርመኝ በጣም ክሬቲቭ እንደዚህ ደግሞ ያጋጥንቱ ላይፉም ለእንደዚህ አይነት ነገር ያጋጥማል ከሆነ አንድ ግድ ቤተክርስቲያን ልንሳለም ክፍለ ሀገር ነው ወርደን ልንሳለም ስንል የኔ ቢጦች አሉ አይደል ቤተክርስቲያኑ ደጅ ላይ የሚተኙ እንትናቸው ላስቲካቸውን ገለጥ አድርገው ፈልፈሉ አላሉትም እንዴ ሲዲ ያላችሁ እንዴ አለ እና በጣም ይገርማል ደግሞ ማያውቀው ሰው የለም እሱ ወደ እንትን ሄደን የሆነ ጊዜ ወደ ጂንካን ወደ ሐመር ቱርሚ ወደሚባል ሄደ
እዛ አንድ ገበያ አለና እዛ አካባቢ ያሉ ብዙ ከታች የአንጋቶም ዳሰነች የሚባሉ ብሔሮች እነሱ በሙሉ የሚገበያዩበት እና እንደ ቱሪስት ሆነን ነው የወረድነው። ግን እዚህ ጋር እንትን ያለባቸው ገበያ ላይ ፒልፒሉ እያሉ መጡ። ክውን ያለው ሌላ ሰው ነው የሚጠሩ ነው የመሰለን። ክውን ያለው ደነገጠን። ያውቁታል እዛም እነሱ አሁን የት እንትን እንዳሉ እኮ በጣም የሚገርም ነገር ነው። በቃ ፒልፒሉ ሌላ ነገር ነው እንደ የሚሉኛ የሆነ ዕቃ መስሎናል፣ ዕቃ ሊሸምቱ መስሎናል። እና በጣም ነው የሚገርመው የእሱ ደግሞ ሰው እሱን የሚያውቅበት ነገር። አንድ ቀን በጨለማ እየሄድን ፍልፍሉ አሉት ከርቀው እንዴ ደምስ ይሸታለው እንዴ አለኝ። አሬም መቼ ደምስ እና ደግሞ እንትኑስ ደግሞ ከምግብ ጋር በቃ ምግብ ወደ ራሱ በቃ ምግብና እሱ ምግብም ወደሱ ይመጣል፣ ፍልፍሉም ወደ ምግብ ይሄዳል። በቃ ምንድነው አንድ ነገር ስታከብረው ነው የሚያከብረው እንደሚባለው ማለት ነው። ምግብን ያከብረዋል፣ ምግብም እሱን እንትን ለምን በረሃ ላይ ሆነን እኮ ነው። አንድ ጊዜ የአባይ ግድብ ሄደን ለስራ ማለት ነው። ታዋቂ ዘፋኞች አሉ ምናምን አሉና ማታ ነው ስራ ተሰርቶ የነበረው። ማታ ተሰራ ዝግጅቱ አለቀ። ቀኑን ዋልን ማለት ነው። ረፍት አድርገን እዛው ከዛ ምንን ባልታሰበ ሁኔታ ወደ አሶሳ እስከ አሶሳ በመኪና ነው፣ ከአሶሳ ነው በፕሌን እስከ አሶሳ ድረስ ከቀኑ 10 ሰዓት ነው ምናምን ሆኗል እኮ። ውጡ ተባለ ማለት ውጡ ማለት ወደ አሶሳ ሄዱ ተባለ። ምግብ አልተበላ፣ ሁሉም ተርቦ መንገዱን እየተጓዝን ነው። እየጨለመ ነው፣ የገጠር እንትን መንገድ ነው የነበረ። ከዛ በኋላ አንተ የሆነች ቦታ ላይ ጭላንጭል የሱቅ መብራት ያላት ቦታ ላይ አቁምልኝ አለው ባለመኪናው። እነ ነዋ ያሉ እነ ራሃይል ያሉ ብዙ አርቲስቶች አቁምልኝ አለው። ኧረ ተው ለምናምን ነገር አቁምልኝ። ወረደ። ትንሽ ተቆይቶ 3 ሰዎች መጡ። እንደምን አላችሁ ውረዱ፣ ፍልፍሉ እየጠራችሁ ነው። የት ሆኖ እሱ እንዴ ድግስ ቤት ክርስትና። የምርን አይገርምም? ስንወርድልህ ክርስትና ነው። እሺ ጠጁ፣ ምግቡ፣ ምኑ፣ ቁርጡ ጉድ። በቃ ወረዳ ሁሉ የራበው አርቲስት አማቃ ሰዎቹን ትተን የተወለደችውን ወይ የተወለደውን ሕፃን ትተን ፍልፍሉን ማመስገን ጀመረን። እና እንዳልኩ ነው ምግብን ያከብራታል፣ እሷም ታከብራለች። ልክ እንደ እንትንስ እንደ ሎፍ አጥራ ይጻጻባሉ ታውቃለህ። እና ተገረሙ ሁሉም በዛ የነበሩት ምን አይነት መጀመሪያ አቆሙ በማለቱ ሁሉም ተናዶ ነበረ። ከሴኩሪቲም አኳያም ከምናምንም አኳያ ግን እሱ በቃ ደግሶ ምናምን ነገር በቃ እዛው ጋር ፍልፍሉ ለዚህ አሪፍ ነው እንትን ነው በቃ። እኔ አከራዬ እኮ በሱ ነው በቃ እንትን ያሉልኝ ሂሳብ ጨምራለሁ ምናምን ነገር የሚሉ ሴት አንድ ቀን መጣ እኔ ቤት ማለት ነው። እማዬ አላቸው ሴትዮዋ፣ አንተ ቁጡ የነበሩ እኮ ናቸው። እማዬ እንዴት ነሽ ብለው መሶብ ገብቶ እንኳን ልጆቻቸው የማይገቡበት እማዬ እንዴት ነሽ እንጀራ የለሽም እንዴ? እኔ አፈር ልብላ ብለው ሴትዮዋ ድስጡን ምኑን በላልቶ ምን ብሎ በይሄ ልጅሽ ምናምን ሴትዮዋ ከዛ ጊዜ ጀምሮ እንትን ሆኖ ታውቃለህ። በአይቤክስ ሚዲያ በዚህ በኮሜዲ ሙያ ምን ያህል ሀገር ዞረሃል? 3-4 ቦታ ነው እንጂ ብዙ ማለት ነው። ዱባይ ምናምን እነዚህ ቅርቦች ገጠመኝ የለም? አረብ ሀገር ሴት ብዙ ጊዜ የሚያሳዝኑኝ ያው ኮሜዲ ነው መሄድ ያለበት። አሁንም ኦልሬዲ ወደዛ አካባቢ የኮሜዲ ሾው ይዘን ልንሄድ ነው። ናይስ። ብዙ ጊዜ ለምን መሰለህ እኔ እናደዳለሁ። ባለፈው ምን ትልስል ያስለቅሷቸዋል እየሄዱ አንተ አሁን እኮ ከኔ እንደው ዘፋኞች ሁሉም ጓደኞቼ ናቸው። ግን ከአረቡ በላይ አረብ ሀገር ያሉ ሴቶችን የሚያስለቅሷቸው ዘፋኞቹ ናቸው። የኛ ሀገር ዘፋኞች እየሄዱ ሆድ የሚያስብስ ነገር እየዘፈኑላቸው ከአረቡ በላይ እነሱ ናቸው የሚያስለቅሷቸውና ፈን ነው ማድረግ ያለባቸው። እንደውም ፈታ ነው ማለት ያለባቸው፣ መሳቅ ነው ምናምን ኢንጆይ ነው ማድረግ ያለባቸው እንጂ እንደገና ማልቀስ እንደገና እንትን ማለትም ራሱ እኔ ብዙም እንትና አሁን የሆነች ፕሮግራም ቱር ልናደርግ አስበናል በጋራ ሆነ። ፈን ነው መፍጠር በቃ መሳቅ ነው ያለባቸው። በጣም የማዳም ቅመሞች በነገራችን ላይ በጣም ዊ ላቭ ዩ በጣም ነው የምንወዳችሁ። ባላችሁበት በርቱ። እነሱ ናቸው እንትን የሚሉት አንድ የሚረዱት ሰዎች ሲነግሩን በቃ ከአረብ ሀገር ሳይኖራቸው ለኛ በቃ እንደዚህ ተቸግሬ ነው እኔ ግን ያንቺ ችግር ይብሳል እያሉ እንግዲህ ወገንን የሚያግዙ ማለት ነው። በጣም ሊደነቁ ይገባል። በጣም ደስ ይላል። እስቲ እንደው ከክፍለ ሀገር ሳንወጣ ምን ያህል ኢትዮጵያ በሁሉም አቅጣጫ ዞርሃል? ሁሉንም ዞሬያለሁ። ትግራይ፣ ጎንደር፣
ጎጃም፣ ወሎ፣ አፋር፣ በአርሲ፣ አሰላ፣ በባሌም በቃ ብዙና በጣም ደስ ይላል። ግን እስቲ እንደው ደምስዬ ካገኘው አይቀርም ምን እንደው የተለየ ነገር ትዝ ይልሃል? አሁን ፌመስ ሳሎን በፊት ነው መዞር የጀመርኩት። ቢኒያም የሚባል ጓደኛዬ አንድ ቦታ እዛ ነው የተወለደበት ቦታ እዛ ስለሆነ ላዝናና ብሎን ኦርጋን ምናምን ይዘን ሄድን ወደሱ ሀገር ማለት ነውና እሱ ያለበት ሀገር ላይ ከተማዋ ላይ ስንሰራ ትንሽ የገጠር ከተማ ናት። በቃ ለኛም ጋኑ ምናምን የሚል ሌሎችም የገጠር ከተሞች መዞር ጀመረና በኋላ ላይ ደግሞ እንትን የሄድንበት ሰዓት አንዳንድ ቦታ ላይ ምርት ገና አልሸጠም ገበሬው እና ስንዴ አምራች ነው አካባቢ። ስለዚህ ብር የለም ምርት ካልሸጠ። ስለዚህ ያው በምን አስገባን? በሁለት ጆክ ስንዴ ጆንያ በር ላይ ተይዞ እና ሁለት ጣሳ ከዛስ ቆይ በቃ ሲሸልሙም ራሱ በቃ በጣሳ ነው። በአይቤክስ ሚዲያ አሁን ሩጫም ላይ እንደሆነ ሲያሸንፉ የሚከፈተው ዘፈን ሯጮቹ አሸንፈን 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 ከፋለልን ነው። ሲሸነፉስ አሸብር ነው ጎዲያ አረገን ከደራርቱ ከገዛኸኝ ያለ ያየን እና እንትን ነው። ስፖርት በተለይ ዋናው የመጀመሪያ መሰረታዊ ነገር ስፖርት ወዳጅነትን ማጠንከር ነው፣ መዝናኛ ነው እና ከዛ አኳያ ነውና ኳስ በጣም የሀገሬን ኳስ በጣም ወዳለሁ። እኛ ሁልጊዜ ማሩን ብቻ ነው የምንፈልገው ዘለን። በቃ እሷን ነገር ነው። ያው እሱ ደግሞ የህብረት ስራ ነው። ኳስ እንደ ሩጫው በግል የምታመጣው ነገር አይደለም። ኳስ የህብረት ስራ ነውና አንዱ የፈለገ ጎበዝ ቢሆን ሁሉም እዛ ያሉት 11 ተጫዋቾች ብቻ ሳይሆኑ ኮቺንግ ስታፉም ላይ ከምግብ ምንድነው ከኒውትሪሽን ምንድነው ባለሙያው ሁሉንም ያካተተ ስለሆነ የዛ ሁሉ ውጤት ነው እንጂ አንድ ሰው በግሉ እንትን ሊለው የሚችል አይደለም። ስለዚህ ያ ሁሉ እንዴት አድርገህ ነው አሪፍ ሁሉንም ፐርፌክት የምታመጣው ማድረግ ነው እንጂ ምንም እንትን ማለት የለምና ያ ነው እንግዲህ። ደምስዬ እዚህ ደረጃ እንደምትደርስ ይታወቅህ ነበር? ያንጓለለርት አይ ያው ፍላጎቱ ነው የሚኖረ ፍላጎት መጀመሪያ ፍላጎቱ ነው የሚኖረ በቃ ያን ነገር ለማድረግ ነው እንጂ የሚኖረ ውስጥ ይነግረህ ነበር። ያው በቃ እና ብዙ ነገሮችም አሳልፌበታለሁ በሙያው ላይ ማለት ነው። ማለት ያው በርካታ ነገሮች በጣም ብዙ ነገሮች አሉ እዚህ ደረጃ ላይ ለመድረስም ብዙ የምታልፋቸውም በህይወትም በላይፍም ምናምን ያጋጠሙ ነገሮች ብዙ ነገሮች አሉና ወደዛ ጥያቄ ተቋቁማቸው ስታልፍ ነው ጥሩ የሚሆነው እንጂ በውስጡ ስትሆን ብዙ ቻሌንጆች አሉ። ተስፋ ወደ መቁረጥ ደርሰህ ታውቃለህ? እኔ አላውቅም። አይገርምም? በጣም የፈለገ የመጨረሻ ሰዓት ሁሉ ስደርስ እግዚአብሔር ይመስገን። እንደው በስራ ላይ ቀልድ ላይ ስትሰራ መቼም እንትን አለና ቀረጻ ላይ ሊሆን ይችላል በጣም ፈን የሚያደርግ አጋጥሞ ያውቃል? መቼም አይጠፋም ብዬ ነው ደምስዬ። አይ ብዙ ያጋጥማል እንጂ መድረክ ላይ እኔ አሁን በፊት ስቴጅ ላይ በምል ሰዓት ያው ሌሎች ጓደኞቼ በሚያደርጉት ነገር ብዙ ጊዜ መቆጣጠር አልችልም። ሳቅ በጣም ስቃለሁ ጓደኞቼ የሚያደርጉት። እኔ አሁን ዶክሌ እኔ በቃ አንድ ጊዜ አቋርጫለሁ ቦሌ ሮክ እየሰራን ማለት ነው። ቀልዱ እንደውም ብዙ ዩቲዩብ ላይ ምናምን ነገር ይተላለፋልና ሶስቱን ተመስገን መላኩን ልጅ ያሬድና እሱን ነው የምጠይቃቸው። ተመስገን መላኩን ኮሜዲያን ባትሆን ኖሮ ምን ትሆን ነበር ስለው ያው ዳይሬክት አደርጋለሁ የሆነ ነገር እላለሁ ምናምን ነገር አለ። ቲያትር እሰራለሁ ትወና እሰራለሁ አለ። ልጅ ያሬድን ጠየኩት። ልጅ ያሬድ ኮሜዲያን ባትሆን ኖሮ ምን ትሆን ነበር ስለው አንዳንድ የኮሜዲ ስራዎችን እሰራለሁ አለ። እሱ ያው ማለት ተላደለ ኮሜዲያን ባትሆን ምን ትሆን ነበር ስለው አንዳንድ የኮሜዲ ስራዎችን እዛ ዶክሌ ኮሜዲያን ባትሆን ምን ትሆን ነበር ስለው አማራ አላለኝ እንዴ አላየሁም ቢሲዲ ላይ ሰው ሞተ በሳቅ። እኔ አቋርጬ ወጣሁ በሳቅ ማለት ነው። እና ለብዙ ወደ 5 ደቂቃ ምናምን ያደቀ ፕሮግራሙ ሳቅ በቃ እንዴት ሰው ከዛ በኋላ ይመለስ። እኔ ዶክሌ በጣም ነው እሱ እኮ ምንም ሳይል ነው። እሱ ደግሞ የሚገርም ነው ነፍሱን ይማረው እንደዚህ ዝግጅት አድርጎ ምናምን አይደለም የሚመጣው። እሱ በቃ እንደዚህ መነሻ ነገር
ጥያቄዎች ምናምን ነገር እንደዚህ ነው የምናደርግለት እንጂ ዝም ብሎ ነው የሚመጣው። በቃ ከባለቤቴ ጋር አብሬ ነው ማድረግ ነው ይላስ። አሜሪካ ማለት ነፃነት ያለበት ሀገር፣ አሜሪካ ማለት ብር ያለባት ባይሆንም አሜሪካ ይሻላል ከጂንካ መግቢያው ማለት ነው። ሁሉ ጊዜ ማለት ነው ወደቅለሽ ከባለቤቴ ጋር አብሬ ነው ማድረግ ይላልና ሁሉ ቦሌሮክ እንዳልከው ሮብሮ ባለን በመዘራ ሁሉ ጊዜ ልክ ሲጀምር ከባለቤቴ ጋር አብረን ነው የምናድረው ምናምን ብሎ ሲል በአምስተኛው ሳምንት የቦሌሮክ ባለቤቱ ደውሎ ወይ እዚህ አልጋ ነው ይዛላችሁ ከባለቤቴ ጋር የሚለው ነገር አለና እንዳልኩ እሱን እዛው ስትጠይቀው የሚያመጣው ነገር በጣም ይገርማል። ይሄ የፊቱ እንትኑ የድምጽ አወጣጡ ምናምን ይገርማል። እኔ አንድ የመጀመሪያ ፊልም ሲሰራ ዶክሌ ዩኒቨርሲቲው ዘበኛ ሆኖ ነው የሚሰራው እና ለተወሰነ ሰዓት ቀረጻ ተቋረጠ። እንደዚህ ነው እሱ በቃ አልችልም። እኔም ሳቃውን ብዙ ቀረጻ ላይ ያስቸግራል። በቃ እንደምተውነው አይደል በቃ አልችልም ስለ አልችልም። ዶክሌ እንደዛ ነው በቃ ስራ እኮ ያሰራህ በቃ የሆነች ነገር ጣል ያደርጋል እና ከዛም እየደጋገመ እንትን የሚለው ነገር ደግሞ የሆነች ነገር ትካለ እየደጋገመ እንትን የሚለው ምናምን በቃ እና እቺን አይኑን ታመመ ጊዜ ያው እንትን ነው ቺፍ እንትን ነበር መካኒክ ነበር ኦሬዲ ባትላሜራ ለረጅም ዓመት እሱ ነው የሰራውና በኋላ ላይ ያቆመው ፍንጣሪ እቺን አንድ አይኑን እንትን ብለው በነገራችን ላይ እዛም ለሕክምናም ነበረ በዛ ቆይቶ የነበረው አሜሪካ ለዚህ አይኑ ማለት ነውና ከዛ በኋላ ያንን ትቶ ወደ ኮሜዲው ገባና ኳስ እየተጫወተ ነው የሆነ ጊዜ ፉትሳል ከጋዜጠኞች ጋር ነው ምናምን ስንጫወት ደምሴና በዛኛው ክንፍ እንዳታሰልፍ በዚህኛው ክንፍ አለ ለምን ይሄኛው ስለማይችልን ወደዚህ ለመምታት አይቻልና ወደዚህ እንደመጣ አለ ግን አገባ 90 ዲግሪ እንደዚህ በዚህኛው ብሎ መጥቶ አገባና ዶክሌም የሚገርምና ዶክሌ ብዙ ጊዜ መድረክ ላይ የማቋረጠው በሱ ነው እሱ በሚናገራቸው እኔ ራሴ እኮ ነኝ በገዛጄ የምጠይቀው ደግሞ ለምን ትሬኒንግ ላይ መጀመሪያ ከመግባታችን በፊት ያለኝ ሌላ ነው ማለት እንደዚህ ስለ እንደዚህ ምናምን ስንባባል የምንባባለው ነገር ሌላ ነው እዛ ከገባ በኋላ ሌላ ነገር ይቀይርብኝና በቃ እኔንም እንትን ይለኛልና ነብሱን ይማረው በጣም የምንወደው የምናከብረው ምርጥ ኮሜዲያን በኮሜዲ ዘርፍ ትልቅ አሻራው ማለት ትልቅ ተጽዕኖ ፈጣሪ የነበረ ተፈጥሮ ነው እሱ አሁን ተፈጥሮ ራሱ በቃ እንደዚህ አይነት ነገር እንትን ያለው ነገር ነውና ይገርማል ብዙ ነገሮች አብረን አሳልፈናል ከሱ ጋር በርካታ ቦታዎች ተዟዙረናል እና በቃ የሚገርም ሰው ነው ሌላው ምንድነው ደምሲ ከባድ ፈተና ሲያጋጥም በጣም ይሄ ነገር ቻሌንጅ ያረጋኛል የምትለው ነገር ሲያጋጥም እንዴት ነው የምታልፈው ያራዳ ልጅ ነኝ ልደታ ልጅ ነህና እንዲህ ፊት ለፊት የምትጋፈጥ ሰው እንዳልሆንክም ይገባኛልና ክርስቶስ ዓለምን ያሸነፈው በፍቅር ነው ቀዝቀዝ ብለህ ነው ነገሮችን ማለፍ ያለበት ለምን በቃ እንዳልኩ ነው ይሄ አራድነትም አይደለም ብልጠትም አይደለም ኦሬዲ ይሄ እንዳልኩ ነው ነገሮችን ማሳለፍ በፍቅር ማሳለፍ በታጋሽነት ማሳለፍ እነዚያ ነገሮች እንትን እንጂ ብዙ የሚደርሱ ችግሮች ይኖራሉ አንዳንድ ጊዜ በማለፍ ከተጫወትናቸው ጨዋታ የተረዳሁት በጥረት እዚህ የደረስክ ልጅ ነህ በጣም በጥረት ግን ከዛ ጎን ለጎን እንደ ሮል ሞዴል የምትቆጥረው ሰው አለ በዚህ አጋጣሚ እንድታወራው ስለ ብዙ ሮል ሞዴሎች ከልጅነት አሁን በልጅነቴ ታመን በየነ በጣም በቃ መድረክ ሳስተዋውቅም መድረክ አስተዋቂም ከሆንኩኝ በኋላ በጣም ሮል ሞዴሌ እሱ ነው ያው ልጅም እያለውኝ ብሔራዊ ቲያትር በሚያዘጋጅ ጊዜ ልጆኜ ያው ቤተሰብም ይዞኝ ይገባ ስለነበረ በጣም ነበር የምወደው ታማኝ በየነ ማለት ነውና ብዙ ነገሮች አስተዋጽኦ አበርክቶልኛል ከዛም በኋላ ያሉ ሙያተኞች እንግዲህ ከጓደኞቼም ነው ብዙ ትምህርት የማገኘው ማለት ነውና ብዙ ጓደኞች እንዳልከው በጣም በርካታ ጓደኞች ናቸው ያሉኝ ከነሱም ያው ብዙ ነገሮች የማገኛቸው ነገሮች አሉ እንጂ መጀመሪያ ታማኝ በየነ ነበረ የኔ ልብ ብርሃን የኔ ትንሿ ልዕልት ስወድሽ እኮ ህይወቴን ሰጥሻለሁ አንቺ ማለት ማንንም የማይፈልግሽ የተናቅሽ ሴት ነሽ አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ ፊዮሪ ሀመረ የመንገድ ጽዳት ሰራተኛ የአውሬ ልጅን የደፈራት
አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ካንዲት ደንባራ ጋር እንደዚህ አጣብቀ ያስቀመጠ? የፍቅር አምድ ታውቂያለሽ? እሱ ነው ከሷ ጋር ወስደ ተጠበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ወኔ እኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤት ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ አስመሳይ። እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። ይህ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ? ጎኔ ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ። በቅርብ ቀን አዲስ ተከታታይ ድራማ በአይቤክስ ኢንተርቴይመንት ከስር ያለውን ሊንክ በመጫን ሰብስክራይብ እያደረጉ ይጠብቁን። በመጨረሻም እስቲ የመዝጊያ አንድ ቀልድ እስቲ ቀልድልንና። ምን አይነት ቀልድ? ደስ ያለ ለምሳሌ አሁን ጋብቻ ተመልክተ እንደሆነ አሁን የቄራ ልጅና የላምበረት ልጅ ሲጋቡ ሰርጉ በሬ ካራጁ ነው የሚባለው። የሽሮ ሜዳ ልጅና የልኳንዳ ሽሮ ሜዳና የልኳንዳ ልጅ ተጋብዘው ሰርጉ ቦዘና ነው። ሽሮና ስጋ ቦዘና ነው። የጎተራ ኮንዶሚኒየም እና የጀሞ ኮንዶሚኒየም ሲጋቡ ጫጉላ ሽርሽሬት ነው የሚሄዱት። የካባዱ ነው። የቺቺኒያ ልጅና የሰባተኛ ልጅ ሲጋቡ ሰርጉ ሌዲ ጋጋ ነው። ይበቃል። እውነት ደምስዬ እንግዳችን ሆነ ስለመጣ በጨዋታ አዋቂ ስም በአይቤክስ ሚዲያ ቤተሰቦች ስም በአይቤክስ ሚዲያ ክሩ ስም እንደዚህ በምታያቸው ጓደኞቼ ስም ከልብ አመሰግናለሁ። በጣም በጣም እኔም አመሰግናለሁ። ጨዋታ አዋቂ ፕሮግራማችሁ የበለጠ ሰፍቶ ትልቅ ደረጃ ደርሶ እንደገና ደግሞ ለመገናኘት ያብቃን። ሄኖኬም ጓደኛዬ ነህ፣ በጣም የረጅም ጊዜ ጓደኛ፣ እዛም ከጀርባም ያሉ በሙሉ ጓደኞቻችን ናቸውና ዛሬም እኛም ባለፈው ጓደኞች ፍልፍሉም ጥሌም ተገኝተው ነበርና ሁላችንም ስለምንወዳችሁ ትልቅ ደረጃ እንድትደርሱልን ስለምንፈልግ ነው ጥሪያችንን አክብረን እዚህ የተገኘን። ያው ግዴታችንም ስለሆነ ነው። እናንተም በርቱልን። በሌላ ጊዜ በማንኛውም ነገር የምናግዘውም ነገር ካለ እናግዛለን ማለት ነው። የዚህ አይቤክስ ጨዋታ አዋቂን እየተከታተላችሁ ላላችሁ አሁን እየተከታተላችሁ ያላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከዚህ በላይ ምርቃት ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ ዛሬ ነበረን ጨዋታ በጣም ያበደ በቃ ፕሮማክሱ ነው የጨዋታና በነገራችን ላይ ደምስ እንዳለው ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ እንድታረጉልን ስል እባካችሁ ስል በአክብሮት እንጠይቃለን። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ